ሰዎችን ኃጢአታቸውን የትናንት በደላቸውን እያነሳን አንተ እኮ እንዲህ የሰራህ እንዲህ ያደረክ ሰው ነህ እንዴት አንተ ቤተክርስቲያን ትመጣለህ እያል ምን ናሽማቅቀው እኛ ነን። አይበቃንም? ተበቀልን እስኪ በቃን። እዚህ ሀገር በእኛ በቀል ምክንያት ሕፃናት ሞቱ፣ እናቶች ሞቱ፣ አለቀሱ። አይበቃም? አይበቃም? ወንጀል አይበቃም? ኃጢአት አይበቃም? ነውር አይበቃም? መጨፈር ለዚህች ሀገር ምን ሰጣት? ለዚህች ሀገር ምን አደረገላት? ለትውልዱ ምን ሰጠው? ለፍስፍስ ትውልድ ከመስራት ባለፈ ምን ሰራለት? ለትውልዱ ምን አደረገለት? ለትውልዱ ዓመታትን ቆጠርን፣ የዚህን ዓመት ምናምን ብለን ወደ ኋላ ሂደን ሂሳብ አወራረድን። ወደ ኋላ ተመልሰን እነገሌ ብለን ጥርሳችንን ነክሰን ተበቀልን። በአንድ ጉድጓድ ብዙዎችን ቀበርን። አንዳንዶቹን ወደ ወንዝ ጣልን፣ ውሃ ወሰዳቸው፣ አስከሬናቸው ሱዳን ገባ። አንዳንዶቹ ቅጠል ተጣለባቸው፣ አንዳንዶቹን ጅብ ጎተታቸው፣ አንዳንዶቹን አሞራ በላቸው። አይበቃም? አይበቃም? አይምሯችን ውስጥ ያለው ክፋት፣ አይምሯችን ውስጥ ያለው ጨለማ አይበቃም? ይህን ማስወገድ አይገባም? ቅድስና እኮ ይሄ ነው። ቅድስት እኮ ይሄ ነው። ጾም እኮ ይሄ ነው። የአይን መጾም፣ የእጅ መጾም፣ የሰውነት መጾም፣ የአይምሮ መታዘዝ፣ የልቡና መታዘዝ እኮ ይሄ ነው። ይህ አይበቃም? ከጎረቤት ጋር ተኮራርፎ መኖር አይበቃም? ወንድምን ማሳደድ አይበቃም? ሌላውን ማሳደድ ራሱን ማለት በተኛበት ድንጋይ መጣል አይበቃም? የወደቀ ግንድ ምሳር ይበዛበታል ይባላል። የወደቀውን ሰው ሁላችንም ድንጋይ አንስተን ከምንጥልበት እንዲነሳ ብናግዘው፣ ይሄን ብናደርግ አይሻልም? በጎነት ቢመጣ በአይምሯችን ጥሩነት ቢያልፍ አይሻልም? በጣም ብዙ ምልክቶቻችንን እያጠፋናቸው ነው። የኢትዮጵያዊነትን ምልክት፣ ክርስቲያናዊ ማህበረሰብን ምልክት፣ የመከባበር ምልክት፣ የእርቅ ምልክት፣ የሽምግልና ምልክት፣ የትልቅነት ምልክት፣ የመመካከር ምልክት እሱን ድንበር አፍርሰነዋል። አስታራቂ የሚባል የለም። አስታራቂ ይዋረዳል። አሁን አስታራቂ ሽማግሌ አሁን ይሰደባል። አስታራቂ ሽማግሌ አሁን ይወነጀላል። ማስታረቅ እንደ ወንጀል ይቆጠራል። ብዙ የምንከብርባቸውን ነገሮች እሱን አፍርሰን ጥለን እንደ ማህበረሰብ የአይሁድን ሁኔታ አሁን እኛ በልባችን አሳድገነዋል። አሻሽለን ዘመናዊ አድርገን አቅርበነዋል። የአይሁድ ክፋት ኢየሩሳሌም ውስጥ ብቻ ነበር ተወስኖ የነበረው። አሁን የኛ ክፋት ዓለም አቀፍ ሆኗል። ክፋታችን በቲክቶክ ይገለጣል፣ በፌስቡክ ይገለጣል፣ በዩቲዩብ ይገለጣል። ሚዲያን ሁሉም አፍ አለ። የሁሉም አፍ ሰፊ ነው። ሁሉም ዩቲዩብ አለ። ሁሉም በፈለገበት ሰዓት የሚፈልገውን ሰው ለማዋረድ የሚሆን ጉድጓድ ቆፍሯል። አንድ ፍጦ ነው የሚጠብቀው። የአንድ ሰው ኃጢአት፣ የአንድ ሰው ገመና፣ የአንድ ሰው ፋይል ከተገኘ ያን ፖስት ለማድረግ እያስፈራራ ልክ ምላጭ ጨብጦ እንደሚኖር ወታደር ተጠንቅቆ የሚኖር ሰው ብዙ ነው። ስልኩ ላይ አርቆ የቀበረ ጊዜው ሲደርስ ያንን ለመበተን ለማዋረድ የአባቶቻችንን ገመና፣ የቤተክርስቲያንን አገልጋዮች ገመና፣ የቀሳውስቱን ገመና፣ የሊቃነ ጳጳሳቱን ብቻ አገኘው የሚለውን ነገር በሙሉ ይዞ ተጠንቅቆ የሚጠብቀው ሰው ብዙ ነው። ከዛ ጊዜው ሲደርስ ዶክመንተሪ ሰርቶ እሱን ለመበተን ምን ይሰራል? እግዚአብሔርን ማታለል ይቻላል ወይ? በዚህ ሁኔታ የምንጸልየው ጸሎት ያርጋል ወይ? ወደ ሰማይ ይሄዳል ወይ? እንዲህ እኮ ነው የሚለው ጌታ። እናንተ የሰዎቹን ኃጢአት ይቅር ካላላችሁ የሰማያዊው አባታችሁ እናንተን ይቅር አይላችሁም ነው እኮ የሚለው።